ዘመነ ካሴ የፋኖ ሊቀመንበር ከስዊዝ የፈረንሳይኛ ጋዜጣ ጋር ያደረገው ቃለ ምልልስ እንደዚሁ እሱም በሳምንቱ መጨረሻ ላይ የወጣ ነው። ለቴምፕ የተባለ በፈረንሳይኛ ቋንቋ የሚታተም የስዊዝ ጋዜጣ ነው። ከእሱ ጋር ባደረገው ቃለ ምልልስ ላይ ሶስት መሰረታዊ ነጥቦች ተነስተዋል። ያነጋገረው ሉዊስ ሌማ የተባለ የጋዜጣው የውጭ ግንኙነት ዘጋቢ ነው። ዘመነ ካሴ ጋር በተደረገው ውይይት የተነሱት ሶስት መሰረታዊ ነጥቦች፣ አንደኛ ከተለያዩ ኃይሎች ህወሓትን ጨምሮ ትብብር በመፍጠር የጋራ ኮማንድ ፖስት መፍጠራቸውን ግልጽ አድርጓል። ይህን ለማድረግ ከ8 ወራት የበለጠ ንግግሮች ስናደርግ ቆይተን አሁን ወደዚህኛው ምዕራፍ ገብተናል ብሎ ህወሓት የኦሮሞ ድርጅቶች የቤኒሻንጉል ጨምሮ በርካታ ድርጅቶች የታቀፉበትና በአንድ እዝ ስር ተጠቃለናል በሚል ያነሳው ነው። ሁለተኛ ዘመነ ካሴ በዚሁ ቃለ ምልልስ ላይ ያነሳው በጥያቄ ረገድ ለተነሳለት የሰጠው ምላሽ ነው። ውጤት እያገኘን ነው፣ አድቫንስ እያደረግን ነው፣ ወይ ደግሞ ወደፊት እየገሰገስን ነው የሚል መግለጫ ትሰጣላችሁ። አንድ ከተማ እንኳን ትልቅ ከተማ እንኳን አልተቆጣጠራችሁም። ሌላው ቀርቶ የግንኙነት መስመሮችንም በተመለከተ ማለትም መገናኛ ቦታዎችን እሱን እንኳን ለመቆጣጠር አልቻላችሁም ከምትናገሩት ጋር በሚል ጥያቄ አንስቶለታል። የመለሰው 80 በመቶ የአማራ ክልል ገጠሮችን አሁንም ተቆጣጥረናል። ከዛም አልፎ አንዳንድ አነስተኛ ከተሞች በደርዘን የሚቆጠሩትም በእጃችን ናቸው። ውጊያው ሀገሪቱ ካላት 13 እዞች 10ሩ ከኛ ጋር እየተዋጉ ነው የሚል ያነሳል። ሌላው የሚያነሳው ውጤት ላለማምጣታቸው ወይ ደግሞ በተለያየ መንገድ ባሉበት ለመቆየታቸው እንደ ምክንያት የሚያጠቅሰው የድሮን ጥቃትና የውጭ ጣልቃ ገብነት ያቡልን በሚል ያነሳል። ዩናይትድ አረብ ኤምሬት ትደግፏለች። የፈረንሳይ ምንድን ነው የእስራኤል መንግስት በቴክኖሎጂና በወታደራዊ አማካሪነት ያግዘዋል። የአሜሪካና የአውሮፓ መንግስታትም ድጋፍ እያደረጉለት ነው የሚል ነገር ያነሳል። ምናልባት ከዚህ ልጀምርና አስተያየት ልስጥበት። ዘመነ ካሴ ምናልባት ደጋፊዎቹን አስቦ ቢናገር የመጨረሻውን ነገር መናገር አልነበረበት ብዬ አላምንም። አሜሪካና አውሮፓ ከደገፈው፣ እስራኤልና ዩናይትድ አረብ ኤምሬት ከጎኑ ከሆነ፣ በሌላ በኩል ደግሞ መሬት ላይ ያለው እውነታ ስለሚታይ፣ ስለዚህ ደጋፊዎቹን ይሄ ተስፋ ነው የሚሰጣቸው ወይስ ተስፋ ነው የሚያስቆርጣቸው? ከሰሞኑ የሸረሪና ውጊያ ጋር ተደምሮ አጠቃላይ ስዕሉ ሲታይ የዘመነ ይሄ መግለጫ ምን መልእክት ለደጋፊዎቹ ያስተላልፋል? የአውሮፓ፣ አሜሪካ፣ እስራኤል፣ ዩኤኢ እነዚህ ሁሉ ከኢትዮጵያ መንግስት ጋር ድጋፍ እያደረጉ ወይ ደግሞ ከጎኑ ከተሰለፉ ደጋፊዎችን ወይ ደግሞ የቡድኑ ዓላማን የሚከተሉ ሰዎች ላይ ተስፋ ነው የሚሰጣቸው። ምናልባት የእሱ መልእክት ለድክመታቸው ወይ ደግሞ ውጤት ላለማምጣታቸው ያለው መንግስት አቅቶን ሳይሆን እነዚህ ሁሉ ስለሚደግፉት ነው የሚል ምናልባት ምን ያህልን ሰው ለማሳመን እንደሚችል አላቅም። ወደዛ ሁኔታ ውስጥ የተገባ ነው ይመስለኝ። በሌላ በኩል 80 በመቶ የሚለው ይሄ ነገር ጫካ ሲገቡ ጽፈው ሄደው እሱን ሁሌ እየተናገሩ ነው። አንዳንድ የማይገባኝ ነገር ነው። 75 አይሆንም፣ 90 አይሆንም። ሁሌ 80 ላይ ነው የሚጨፍረው። 80 በመቶ የጦር ወረዳዎች የሚለውን ነገር በተመለከተ ሁለት ነገር ላንሳ። አንድ ቡድን ህልውናውን መገኘቱን ወይ ደግሞ መከሰቱን ማረጋገጫው የሚታዩ ቦታዎች ላይ መኖሩን ሲያረጋግጥ ነው። መንግስት የማይደርስበት የሚቆጣጠረው ቦታ መኖሩን ማረጋገጥ አለበት። ሚሊሻዎች ወይ ደግሞ ሌላ የፖሊስ አባል እንኳን ዝቅ ብሎ ሊሄድ አይችልም። የትኛውንም የገጠር ወረዳ ምናልባት 80 በመቶ ይላሉ፣ ከዛም በላይ ሊሆን ይችላል። ቀበሌዎች ምናምን አካባቢ ላይ ፖሊስ አይሄድም፣ መከላከያ አይሄድም። ሚሊሻዎቹ ላይ በተለያየ መንገድ በነበረበት ጫና ሚሊሻዎቹ ብዙ አካባቢ ለቀዋል። ሲጀመር የነበረውን አይደለም ብለው አሁን ደግሞ ሌላ ምዕራፍ ውስጥ የተገባው ሚሊሻዎቹን እያሰለጠኑ እያሰማሩ ነው። በአሁኑ ሰዓት የመከላከያ ሰዎችም እንዲሁም የአማራ ክልልም በተመሳሳይ እያሰለጠነ ሚሊሻዎቹን ወደ ስራቸው እያሰማራቸው ነው።
ይህን 80 በመቶ ምናልባት ለብዙ ሰው አንዳንዴ ግር ስለሚል ይዋሻሉ የሚለው ብቻ የሚገልጸው ሳይሆን ለሰው ማስረዳት አስፈላጊ ነው። የሀገር መከላከያ ሰራዊት አጠቃላይ ኃይሉን ላሰማራ ቢል ኢትዮጵያ ውስጥ በሺዎች የሚቆጠሩ ወረዳዎች ነው ያሉት። በሺዎች ማለት ነው። በእያንዳንዱ ወረዳ ላይ ሰው ላስቀምጥ ቢል አይችልም። ሌላው ቀርቶ የኢትዮጵያ ሀገር መከላከያ ሰራዊት የአማራ ክልል ፖሊስ በእያንዳንዱ ወረዳ ማሰማራት ይችላል። በእያንዳንዱ ቀበሌ ግን የአማራ ክልልም የኦሮሚያ ክልልም ፖሊስ ማሰማራት አይችልም። የቀበሌ ተግባራትን የሚወጡ በአብዛኛው ሚሊሻዎች ናቸው። ስለዚህ ሚሊሻዎቹን በተመለከተ እንቅስቃሴው በተጀመረበት ወቅት የፋኖ እንቅስቃሴ መጀመሪያ አካባቢ የህብረተሰቡም ድጋፍ ስለነበረው ለሚሊሻዎቹ ደህንነትም ዋስትና ያለ የነበረበት አይደለም። ስለዚህ ለቀው ወጥተዋል። አሁን ገጠር ወረዳ ላይ ይሄ ነው የሚባል ቦታ ማለት የተያዘ ይሄ ነው የሚባል ሰፈር ይሄኛው የሚባል አካባቢን የተቆጣጠረ ኃይል ሳይሆን ከመንደር እየወጣ ይተኩሳል። ያን መንደር ተደራጅቶ ሚሊሻው ምናምን ደግሞ ሲሄድ ይለቃል። ስለዚህ 80-90 የሚባለው ነገር ሰዎች ብዙ ጊዜ ይሄ መገንዘቡ የሚጠቅም ይመስለኛል። በየትኛው ሁኔታና አጋጣሚ ቀበሌ ላይ መከላከያ አይሰፍርም፣ ቀበሌ ላይ ፖሊስ አይሰፍርም፣ ወረዳ ላይ የክልል ፖሊስ ይሰፍራል፣ ፖሊሶች ይሰፍራሉ። ወደ ዞን ምናምን አካባቢ መከላከያ ይኖራል። አንዳንዴም ከዞንም ውጭ ሊሆን የሚችልበት ሁኔታ አለ። ዞንም ላይኖር ይችላል የሆነ የጸጥታ ምናምን ስጋት በሌለበት ሁኔታ ውስጥ። ስለዚህ ይሄ 80 በመቶን በተመለከተ ተመሳሳይ በተለይ ለውጭ ሰው ሲነገር ሲሪየስ ያለመወሰድ ነገር ሊመጣል ይችላልና ምናልባት የፋኖ ደጋፊዎችና በዛ ዙሪያ ያሉ ሰዎች ይህን በተመለከተ አንዳንዴ ምክርን ቢለግሱ ጥሩ ነው። የውጭ ሰው ታዝቦ 80 በመቶ ምናምን እያሸነፍን ነው ብላችሁ የት ናችሁ በሚል ጥያቄ በዛ መልክ መልስ መስጠት አስገራሚ ነው። ሌላው ኢትዮጵያ ካሏት 13 እዞች 10ሩ ከኛ ጋር እየተዋጉ ነው። በዓለም ላይ የማይታይ ጦርነት እንበልወቅ። ጦርነት ማለት በቀደም ኩሸረሪና አየ ነው። እዝ አይደለም ክፍለ ጦር ምናምን ነው እዛ እንኳን የተዋጋው። እዝ ማለት በጣም በጣም መጠነ ሰፊ እንትን እንቅስቃሴ ነው። ታንክ ያለው መድፍ ያለው ሁሉ ነገር እንትን ያለ ብዙ ክፍለ ጦሮችን በውስጡ ያቀፈ ማለት ነው። አማራ ክልል 10 እዝ ምን ያደርጋል? 10 እዝ አይደለም አንድ እዝ አማራ ክልል ነው ያደርጋል። የትኛው ቦታ ላይ ስላላችሁ ነው በእዝ ደረጃ ውጊያ ሊኖር የሚችለው? ኮንቬንሽናል እኮ ነው። መከላከያ በእዝ ደረጃ እኮ ኮንቬንሽናል ውጊያ ነው እኮ የሚያደርገው። መደበኛ ውጊያ ማድረግ ነው። መሬት የያዘ የሆነ ቦታ የያዘ እሱን ለማስለቀቅ በከባድ መሳሪያም በቀላል መሳሪያም በተለያዩ ስልቶች ሁሉን ነገር ተጠቅመው እርምጃ የሚወሰድ መጠነ ሰፊ ውጊያ የሚካሄድበት ነው። እዝ የሚኖረው እንዲህ አይነት ኮንቬንሽናል ጦርነት ሲኖር ነው። በጣም የከፋ የደረጃ ሲሆን ማለት ነው። ከዛ ውጭ በክፍለ ጦር ደረጃ አይደለም በብርጌድ ደረጃ አማራ ክልል ውስጥ መዋጋት የሚችል ኃይል አለ ወይ? ቀላል ነው ማስረጃው። እዚህ ቦታ ላይ ተዋጋን የሚል ነገር ማሳየት ነው። እዚህ ቦታ ላይ አለን የሚል ነው። ይህም ቦታ ለማስለቀቅ የኢትዮጵያ ሀገር መከላከያ ሰራዊት ተዋግቶ አቃተው የሚል ነገር ማምጣት ነው። ለመከላከያ የሴኩሪቲ የደህንነት ጥያቄ የሚያስነሱ ስጋት የሚደቁኑ አካባቢዎች ቢኖር ኃይሉን አሰማርቶ ሄዶ ቦታውን ይይዛል። ምንም የሚከለክለው ነገር የለም። የትም ቦታ መሄድ የሚከለክለው ነገር የለም። በተለያየ አካባቢ ስትራቴጂካዊ ያልሆኑ ቦታዎችን ታጣቂዎች አሉ። ሄዶ አባሮ ይመለሳል። ያንን እየጠበቀ መቀጠል አይችልም። ስለዚህ ውሃ ቅዳ ውሃ መለስ ነው የሚሆነው። ይህን ለማድረግ መጀመሪያ ሚሊሻዎቹን ማደራጀትና ሄዶ ቦታውን ሲይዝ ሚሊሻዎቹን ያሰፍራል። ከዛ ከሚሊሻዎቹ ጋር ህብረተሰቡ መተባበር የሚችልበት ሁኔታ ከተፈጠረ በቃ በዛ መንገድ ነገሮች ያበቃሉ። እና ትንሽ ይሄ እኔ ሰው እየሞተ ባይሆን ክፋት የለበትም። ተረቱ ትንሽ ለከታጣ
ይህ ነው የሚባል ቀበሌ ላይ እየተዋጋሁን የማይል ቡድን 80 በመቶ ይዣለው 10 እዝ እኔ ላይ ዘምቷል ሲባል ይሄንን ለዚህ ለማይጠይቀው ሰው ሁሌ በቋሚነት መንገር ይቻላል። ግራ ቀኝ ስለማያይ በዘረኝነት ስለተዘጋ በተስፋ ስለደነዘዘ እንደዛ እያልክ ልትነግረው ትችላለህ። ግን ይህን እንዴት አድርጎ መቀጠል ይቻላል? ይህን ደግሞ እንዴት ነው ለውጭ ሰው 80 በመቶ ይዣለሁ 80 በመቶ ከያዝክ ህልውናን የሚያረጋግጡ ተጨባጭ ምልክቶች ማሳየት አለ። 80 በመቶ ገጠር ላይ መኖር የተወሰነ ቦታ በፊት በደርግ ጊዜ እና አስማራ የሚባሉ ሽፍቶች ነበሩ ሰሜን ሸዋ ውስጥ እና ሀገሪቱ ሁሉ የሚባሉ ሽፍታዎች ነበሩ ወደዚሁ ወደ ሰላሌ ምናምን አካባቢ። በጣም በእርግጠኝነት ሀገሪቱ ሁሉ የሚንቀሳቀስበት ወይ ደግሞ አስማራ የሚንቀሳቀስበት ቦታ ላይ የኢትዮጵያ መከላከያ ሰራዊት አይኖርም። በሆነ ወቅት ባሰሳ ምናምን ፖሊሶች እንትን ሊሏቸው ይችላሉ። አስማራም ሀገሬም በእያንዳንዱ ቀበሌ ምናምን ገጠር ገበሌ እየገቡ ይወጣሉ። ስለዚህ ሰሜን ሸዋ በአስማረና በሀገሪቱ ሁሉ እጅ ነበሩ ማለት ነው። በዚህ በአሁኑ በፋኖ እንትን አባባል ሌላውም አካባቢ እንደዚህ አይነት ሽፍትነት እንቅስቃሴ አለ። መኖርህን የሚያረጋግጠው እዚህ ቦታ ላይ ተደራጅቼ ተዘጋጅቼ በቁንጥጫ የሚያባረረኝ የለም። በቁንጥጫ ነው እየሆነ ያለው። መጠነ ሰፊ እንቅስቃሴ ዝግጅት አድርጎ ኮንቬንሽናል ዋር ለማድረግ ተዘጋጅቶ ምሽግ ይዞ መከላከያ ቢመጣን መክተዋለን ተብሎ እንደዚያ ነገር የቱ ጋር ነው ምሽግ ያላችሁ? የቱ ጋር ነው ተደራጅታችሁ እየተዋጋችሁ ያላችሁት? ይህንን ተረት ይህንን ለማይጠይቅ ማመዛዘን ችሎታውን ላጣ እስካሁን ድረስ እየጋቱ መቀጠል ተችሏል። ይህን ደግሞ እንደገና ወጥቶ ለውጭ ሰው መናገር ራሱ አስገራሚ ነው። ስለዚህ 80 በመቶ የሚለው እና ሀገሪቱ ሁሉም እና አስማረም ሚሊሻና ፖሊስ የሌለበት ቦታ ላይ ይንቀሳቀሱ ነበር። ስለዚህ የዛን ጊዜ ሰሜን ሸዋ ወደ ሰላሌ ምናምን አካባቢ የሀገሪቱ ሁሉና የአስማረ ነው ብለን ልንደመደም ነው ማለት ነው። በጎንደር አካባቢ እንደዚህ ሽፍቶች ነበሩ እስከ ቅርብ ጊዜ ድረስ። በቃ የነሱ ነው ማለት ነው። ያ ልክ እንደዛ መቁጠር ነው። ከዛ ውጭ በተወሰነ ደረጃ እኮ ተስፋ የሚያደርግባቸው እኮ እንትን አለ እኮ። በተለይ ውጭ ሆኖ የሆነ መንግስት ሲለወጥ ምኞታቸው ይለያያል። መንግስት ሲለወጥ የሚያስቡት አንዳንዶቹ ያኔ ኢትዮጵያ ውስጥ ለውጥ ሲመጣ አዲስ አበባ ሲገባ የነበረ ጭብጨባ፣ አቀባበል ምናምን አንዳንዶቹ ተከልለው ነው የገቡት ያኔ። አንዳንዶቹ ደግሞ መግባት አልቻሉም ነበር። ማለት መግባት ተከልክሎ ሳይሆን ዝም ብሎ መግባት አይፈልጉም። አንዳንዱ ለራሱ የተለየ ግምት አለው። ተጨብጭቦለት አበባ ተደርጎለት ምናምን የሚያስብ ነበር። ያ ነገር ስለሌለ ለካ የሆነ ነገር ሲደረግ በሆነ መንገድ ለውጥ ከመጣ አዲስ አበባ ስጋው እንዲጨበጨብልኝ ያሉ ተስፋ የሚያደርጉን ሰዎች አሉ። ምኞታቸው ከዚያ ያልፍም አንዳንዶቹ ደግሞ መንግስት እነዚህ አሁን ጫካ ያሉት የሚተኩሱ ሰዎች ምን አቅም አላቸው? እነሱ አዲስ አበባ ይድረሱ፣ ከዛ በኋላ ወደ ሆነ ቦታ ይወረወራሉ። ኃላፊነቱን እኛ እንወስዳለን። በየትኛው አቅማቸው በየትኛው ችሎታቸው እነዚህ መንግስት ይሆናሉ። እነሱም አያስቡትም። ስለዚህ እነዚህ ሰዎች እንደምንም ብለው አዲስ አበባ ይድረሱ ብለው የሚጎመዡ ሰዎች አሉ። እነዚህም ማሰብ አቁሟል ብዬ አምናለሁ። አሁን ባለው ሁኔታ ውስጥ እነዚህን ሰዎች ይደርሳሉ ብሎ ዛሬም የሚጎመዥ ዛሬም ተስፋ የሚያደርግ ካለ ራሱ ጤንነቱን ጭምር ራሱን መጠየቅ ነው ያለበት። 80 በመቶ 10 እዝ የሚል ነገር ሲናገሩም ሰዎች ማፈር አለባቸው። መልእክት ሲያስተላልፉ ደግሞ የውጭ ሰዎች ሲሰሙ ደግሞ እንዴት ሌላ ጊዜ ሲሪየስ የሆነ ነገር እኮ መናገር ሲጀምር ያን ያለመደመጥ ከቁም ነገር ያለመቆጠር ነገር ይኖራል። ስለዚህ የዘመነ ካሴን የፈረንሳይኛው ጋዜጣ ላይ የሰጠው ቃለ ምልልስ ለምንድን ነው ለደጋፊዎችም ለምንም ነጥብ ያስቆጠሩበት ሳይሆን ነጥብ የጣሉበት ነው ብዬ በግል ያምናለሁ። ዋናው መሰረታዊ ነገር ከህዝባዊ ወያኔ ሓርነት ትግራይ ጋር እና ከሌሎቹ ጋር ትብብር ፈጥረናል።
ለ8 ወራት ስንነጋገር ነበር። አዲስ ነገር አይደለም። በእርግጥ ያው በተለያየ መንገድ እኛም ዘግበነዋል። የፈረንሳዮቹ ጋዜጣ አፍሪካን ሪፖርትን ጭምር ዋቢ በማድረግ የሚደረጉ ጥረቶች በኤርትራ አስተባባሪነት የሚደረገው እንቅስቃሴ ላይ ሰበሰቧቸውና ህይወት ያለው ቡድን ብዙ ቸገራቸው። ህወሓት አለ ትንሽ የተሰነካከለ ቡድን ቢሆንም እሱ አለ ትንሽ ህይወት ያለው። ሌሎቹ ግን ትርጉም ያለው ቡድን ሆኖ አላገኟቸውም። ስለዚህ በተወሰነ ደረጃ ለጨዋታው ድምቀትና ግዝፈት ይሰጣል ተብሎ ሁለት ኃይሎችን ፍለጋ ውስጥ ገቡ። በህወሓት ዘመን ህወሓትን ሲያርበደብዱ የነበሩ ማለት ነው። መዓት የታጠቀ ኦነግ ምናምን ነበር ያን የታጠቀ መግለጫውን እነሱ የሚያወጡት። ሁለት ኃይሎች ግን ዓለም አቀፍ ዜና ነበሩ። የኦጋዴን ብሔራዊ ነጻነት ግንባርና የአፋር አብዮታዊ ዴሞክራሲያዊ ግንባር አርዱፍ ወይ ደግሞ በአፋርኛ ኡጉጉሙ። እነዚህ ሁለት ኃይሎች ዓለም አቀፍ ዜና ነበሩ በቲፒኤልኤፍ ዘመን። ሌላውን ሰበሰቡትና ሲያዩት ጫጨባቸው እና እነዚህን ኃይሎች ለማካተት ጥረት ተደረገና በነገራችን ላይ እነዚህ ሁለት ኃይሎች ኡጉጉሙና አርዱ ማነው ኦብነግ 2010 ለውጥ ሲመጣ ወደ ኢትዮጵያ ፖለቲካ መድረክ ተመልሰዋል። ማን ያልተመለሳል የሚል ጥያቄ ሊነሳ ይችላል። ሁሉም ተመልሷል። የኢትዮጵያ ታሪክ የለውጡን ጊዜ አስገራሚ የሚያደርገው ለውጥ እንዲመጣ ህይወት ያለው እንቅስቃሴ ሲያደርጉ የነበሩት ሲተኩሱ የነበሩት ዓለም አቀፍ አርስት የነበሩት ኦብነግና አርዱፍ ከለውጡ ጋር ራሳቸውን አስማምተው የታገለ ይገባዋል። ለለውጥ የተንቀሳቀሰ ይረዳዋል። ምክንያቱም ዘግተ መግለጫ ስታውጣ ከነበርክ ጉዳቱ አደጋው አይታወቀም። በሂደት ውስጥ ያለፉ እየተፋለሙት ዓለም አቀፍ አርስት የነበሩት እነ ኦብነግ እነ አርዱፍ እነሱ ግን ወደ ሰላሙ መድረክ ከመጡ በኋላ በሰላሙ ላይ ጸንተው ቀጠሉ። ከ7 ምናምን ዓመት በኋላ ሊቀመንበሩ አኮረፉ። ያው የስልጣን የሆነ ጥያቄ ነው። 7 ዓመት ድረስ አብሮ ከተመጣ ሶማሌ ክልል የኢትዮጵያ ቫቲካን ሲቲ ሆናለች። ያ የሆነው በሶማሌ ክልል ጥረት ብቻ ሳይሆን የኦጋዴን ብሔራዊ ነጻነት ግንባር ለሰላም ቆርጦ መነሳቱን ጭምር ነው። በየትኛውም ኢትዮጵያ ክልል ላይ ሶማሌ ክልልን የሚያክል የለውጡ ዓመታት ውስጥ የለም። አፋርን በዛ ደረጃ እንጠቅሳለን። አፋር ግን ያው ከጦርነቱ በህወሓት ጋር በነበረው ጦርነት ያን የተፈጠሩ ህወሓት የፈጠራቸው ነገሮች ነው። አፋርም ሌላው ቫቲካን ሲቲ ነው። ሁለቱ ክልሎች ህይወት ያላቸው እንቅስቃሴ የሚያደርጉ የፖለቲካ ድርጅቶች የነበሩባቸው ክልሎች ከለውጡ በኋላ ለውጡን እያጣጣሙ የክልሉ ህዝብ ሰላምን በደንብ እያጣጣመ ያለበት ሁኔታ ተፈጠረ። ያን ለማድረግ እነዚህ ሁለት ኃይሎች ትልቅ አስተዋጽኦ አድርገዋል። 7 ምናምን ዓመት ከቆዩ በኋላ እንግዲህ ሊቀመንበሩ አኮረፉና ወጡ። ስለዚህ እኚህን የኦብነግን ሊቀመንበር ያው ምርጫ ተደርጎ እሳቸው በሌላ ሰው ከተተኩ በኋላ አኩርፈው ምንድን ነው የአስመራው ስምምነት ተጥሷል በሚል ወደ ሸፍታለሁ ብለው ወጡ። ያው እንግዲህ ምንም በአጋጣሚ ሆኖ ታጣቂዎቹ ሁሉ ለሰላም መድረክ ተመልሰዋል። ሌላው አመራሩም ሶማሌ ክልል ነው። በፌዴራል መንግስቱ ስልጣን ላይ ናቸው። በክልል መንግስቱ ስልጣን ላይ ናቸው። እሳቸው ወጡ። ስለዚህ እኚህን ሰው ስሙን ፈለጉና የኦጋዴን ብሔራዊ ነጻነት ግንባር እዛ ውስጥ አለበት ተባለ። ገና ምልመላ ውስጥ እያለ ፑንትላንድ አካባቢው ላይ ምልመላ ላይ ያሉ የሰበሰቧቸውን ሰዎች የፑንትላንድ ፖሊስ ከኢትዮጵያ ጸጥታ ኃይሎች ጋር በመቆጠንትን በማለት በቁጥጥር ስር አዋላቸው። እዛው ኢትዮጵያ ውስጥ ለመመልመል እንኳን ተቸግረዋል ማለት ነው። ፑንትላንድ ነው የመለመሉት። ሌላኛው አርዶፍ ነው። አርዶፍ ወደ ሰላም ተመልሷል። አርዱፍ ወደ ሰላም ተመልሷል ብቻ ሳይሆን አርዱፍ
እንቅስቃሴ መሪዎች የነበሩት እነ መሐሙድ ጋስ በኋላ ላይ ከኢትዮጵያ መንግስት ጋር ተነጋግረው የገቡት ጭምር ከለውጡ በኋላ አሁን ከአፋር መንግስት ጋር ከመሐሙድ ጋስ አስቀድሞ በወያኔ ጊዜ የገቡት ሚኒስትርም ነበሩ። ሌሎቹ ቀጥሎ ነበር። እነሱ ወደ ሰላም መድረክ ተመለሱ። በኋላ ላይ አርዱፍ ላይ በአጠቃላይ ያሉት የአፋር ህዝብ ጥያቄ እንትን ውስጥ ያሉት ኤርትራ ውስጥ ያሉ የአፋሮች መብትን ጭምር መሰረት ያደረገ ራሱ ደጃፍ ላይ ሆነው ከባህር መገለላቸውን ጭምር እየተቃወሙ እዛ አፍሪካን ሪፖርት ላይ በእነሱ ዙሪያ ያወጣውን ዘገባ እናስታውሳለን። ስለዚህ አሁን አርዱፍ ሰላም ላይ ነው ያለው። አንድ ከግብርና ቢሮ ኃላፊነት የተነሱ ሰው አኩርፈው ሸፈቱ አሉ። እሳቸውን ያዙና ምልመላ ውስጥ ገቡ። ስለዚህ አርዱፍ የሚባል ገባበት ማለት ነው። አሁን ስም ነው እየተሸጠ ያለው፣ ብራንድ ሆነ ማለት ነው። አምራቹ በሌለበት የአምራቹን ስም ገበያ ላይ ማዋል ማለት ነው። ትልልቅ ኩባንያ ስያሜዎችን የያዙ እንትኖች ያው ቻይና እንዲህ ከመነሳቷ በፊት መጀመሪያ በጣም ደካማ ስራዎችን በትልልቅ ብራንዶች ስም ይሰራ ነበር እዛ ሀገር ውስጥ። እንደዛ ማለት ነው። አርዱፍና ኦብነግ የሚባሉ ገበያ ላይ ህይወት ያላቸውን ብራንዶች ግለሰቦችን በመውሰድ እንደዛ ለማድረግ ጥረት ተደረገ። ይህን ጨምሮ ያው እንቅስቃሴ እንደነበር አርዱፍ ምናምን ገብቶበታል ተብሎ ሲነገር ነበር። መጨረሻ ላይ ለማስገባት የተሞከረው የኦጋዴን ብሔራዊ ነጻነት ግንባር ነው፣ ገና እያሰብንበት ነው የሚል ነገር ሰውየው ሲናገሩ ነበር። ይህ እንቅስቃሴ ሲነጋገሩ ቆዩ። አሁን ወደ አንድ እዝ መጥተናል ነው የሚሉት። የትኛው እዝ ነው ጥያቄው? በማን ነው የሚመራው? በጣም በእርግጠኝነት ህወሓት ኢትዮጵያ ህዝብ ውስጥ ያለውን ቦታ ስለሚታወቅ የእዙ ምናምን የሚባለው ኃላፊነት ወይ ደግሞ ሊቀመንበር ነው የሚባለው ወይ ለፋኖ ወይ ለሸኔ ወይ ለምናምን የሚሰጠው በጣም በእርግጠኝነት ነው። እነሱ የማይለቁት ወታደራዊ አዛዥነትን ነው። መንገድ መርተት አደርሰውና ከዛ በኋላ የተወሰነ ነገር ይሰጣል፣ ወይ የክልል ምናምንነት ወይ ምናምን። ከዛ ያለፈ ነገር አይፈቀድም። እምቢ ከተባለ ይቆነጠጣል። ችግሩ ለመቆንጠጥ የሚያስበው ራሱ ህወሓት ሌላ ጌታ አለው። ያ ጌታው ደግሞ ህወሓት በጉልበት በህይወት ሲኖር ለነገ ለሱ ጠንቅ እንደሚሆን ስለሚያውቅ እሱንም መጨረሻ ላይ ያሰናክለዋል። ብቻም አይደለም፣ ኢትዮጵያ ውስጥ በየጊዜው የሚነሱ ማቆሚያ ያጡ በእነሱ አይን፣ ለኤርትራኖች በሻዕቢያ አይን የባህር በር ጥያቄን ለአንዴና ለመጨረሻ ጊዜ ለመድፈቅ መውጫውና መፍትሄው ኢትዮጵያ እንደ ሀገር አለመቀጠል ነው። ግብፅም ከህዳሴ ግድብ ጋር ተያይዞ ኢትዮጵያ ተጨማሪ ግድብ ሰራችብኝ አልሰራችብኝ የሚል ራስ ምታቷ የሚለቃት ኢትዮጵያ እንደ ሀገር ስትፈርስ ነው። ይሄ ፕሮጀክት ይሄ እንቅስቃሴ ይህንን መሰረት አድርጎ የተሰባሰበ መሆኑን ዝም ብሎ ብዙ ምርምር ውስጥ መግባት አያስፈልግም። ሰዎች ቆም ብለው ሲያዩ ግራ ቀኝ ሲመረምሩ ከዚህ የተሻለ ምን አሰባሰባቸው ለመጠየቅ ነው። አንዳቸውም ሀገራዊ ህልም ይዘው የተነሱ የሉም። ሁሉም በሰፈራቸው በመንደራቸው የሚታኮሱ፣ ሁሉም ስልጣን ላይ ያለው መንግስት ላይ ለመቃወም ምክንያት የሚያደርጉት ከዚህኛው ወይም ከዚያኛው ጋር አበርክ በሚል ነበር እና በዚህ መልክ የተሰባሰበ ኃይል የጋራ ኮማንድ አቋቋመ አላቋቋመ፣ አሁን ባለው ኢትዮጵያ ተጨባጭ ሁኔታ ላይ ምን መለወጥ ይችላል? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ምን ማሳካት ይፈልጋሉ? ስልጣን ይፈልጋሉ፣ የማይጠይቅ ሁሉ ግን በስልጣን አይስማሙም ብቻ ሳይሆን ዋናው የጉዳዩ ባለቤት ግቡ መዳረሻው ኢትዮጵያ ውስጥ ያለው መንግስት ማፍረስ ብቻ ሳይሆን ኢትዮጵያን ማፍረስ ስለሆነ ይህ ምንም ዝም ብሎ አንድ ሰው በጤነኛ አይን ነገሮችን ዝም ብሎ ከገመገመ የኤርትራ መንግስት
ሁሉም የሚቀርብለት ተመሳሳይ ጥያቄ የቀይ ባህር ጥያቄ የኢትዮጵያን የራስ ምታት ነው፣ የህልውና ጉዳይ ሆኖባቸዋል። አሁን ሐሳቡ ከስብሰባ አዳራሽ ወይ ደግሞ ከአደባባይ የተቃዋሚዎች ድምፅ አልፎ የቤተ መንግስት ሐሳብ ሆነ። ከዚህ በኋላ የሚመለስም ነገር አይደለም። ይህን ጥያቄ ለአንዴና ለመጨረሻ ለመድፈቅ የሚቻለው ስልጣን ያለው መንግስት ብቻ ሳይሆን ኢትዮጵያ ስትፈርስ መሆኑን የኤርትራ መንግስት በዛ መንገድ እንደሚንቀሳቀስ ቅንጣት ታክል የሚጠራጠር ካለ ጥቂት ደቂቃ ጥቂት ጊዜ ማሰብ ነው። ምን ይፈልጋሉ የሚለውን ነገር መመርመር ነው እና ይሄ ስብስብ ግቡ በተናጠል ሮጠው በተናጠል አንዱ በሌላ ላይ ጠላትነትን ሲያራምዱ ቆይተው በተናጠል ሄደው በተረኝነት ኢትዮጵያ ማዕከላዊ መንግስትን ስልጣን ይዘው እንደገና ሌላው ሲያደርግ የነበረውን እንፈጽማለን ሲል የነበረው ሸኔ፣ እንፈጽማለን ሲል የነበረው ፋኖ፣ መልሻ ስልጣኔን አረጋግጣለሁ ሲል የነበረው ህወሓት አንዳቸውም ሀገራዊ ህልም አንዳቸውም ኢትዮጵያ ራዕይ የሌላቸው ከሰፈር መንደር ባሻገር ማየት ተስኗቸው ኢትዮጵያ ውስጥ የተገኙ እድሎችና የለውጥ መንፈሶችን ለመበከል እየተንቀሳቀሱ ናቸው እና ኮማንድ ፖስቱ ወይ ደግሞ የጋራ እዙ ወይ ዘመነ ካሴ መራው ይባልና የምንድን ነው የፋኖ ደጋፊዎችን ሊያጨበጭቡ ይችላሉ እኮ እንኳን ይህንን በሌላ የሚያጨበጭብ ነው የደነዘዘ ደጋፊ ማለት ነው። ጃል መሮም ሆነ ተብሎ ሸኔው ምናምን ደጋፊ የደነዘዘው ሊያጨበጭብ ይችላል። ቁም ነገሩ ባለቤቱ ማን ነው ነው። የበለጠ ቁም ነገሩ ይሄንን ሂደት በስተጀርባ በቅርበትና በርቀት ሆነ የሚዘውረው ማን ነው ነው። ከምንም በላይ ደግሞ ይሄን ምኞትህን ተስፋህን ወደ መሬት ለመለወጥ የምትችልበት ሁኔታ አለ ወይ ነው። ምናልባት ዛሬ 8 ወር ምናምን ተስፋ ሊያደርጉ ይችሉ ነበር። በእርግጠኝነት አንዳንዴ ያው በተናጠል ሮጠው በተናጠል ከተኮረኮሙ በኋላ ብዙዎቹ ቲፒኤልኤፍ ላይ ጥገኛ ሆኑ። ቢያንስ ቲፒኤልኤፍ አንድ ክልል ላይ እየተንቀሳቀሰ ነው። እዛ ቦታ ላይ እየተንቀሳቀሰ ስለሆነ ታጣቂም እያደራጀ ስለሆነ ምናልባት የኢትዮጵያን መንግስት ማንገዳገድ ከቻለ የኤርትራ መንግስትም ስላለ የሆነ ነገር ስለሚልክለት ይህን ማሳካት ከተቻለ በሚል ተስፋ አድርገው እንደነበር የሚያጠራጥር አይመስለኝም። የሆነ ደግሞ የሚዘጋ አእምሮ ውስጥ ትንንሽ ጭላንጭሎች ዓለምን ላይ ምንድን ነው ዓለም ላይ ብርሃን የሚለኩሱ አምፖሎች አድርገው ይመለከታሉ። ትናንሽ ጭላንጭሎችም ማለት ነው። ዘረኝነት እንደዚህ መጥፎ ነው። በዚህም መነሻነት እንግዲህ ይሄ ያደረጓቸው የትብብር የምናምን የሚባለው ነገር መሬት ላይ ኢትዮጵያ ውስጥ ካለው ሁኔታ ጋር ምን ለማሳካት ምን ለማምጣት የዛሬ 8 ዓመት ይሄን ስታስብ የዛሬ 5-6 ወር ይሄን ነገር ወደ መሬት ለመጠወት እንትን ስትል ትልቁ መመኪያው ትልቁ የመደራደሪያ አቅሜ የሚባለው ሸረሪና ላይ የነበረው ኃይል ነበር። ሸረሪና ሰዎች ቲፒኤልኤፍ እዛ ጋር ድምጥማጡ መጥፋቱ አይደለም። ሸረሪና ብዙ ነገር ነው የተናገረው። ኃይሉ በከፍተኛ ደረጃ መመታቱና በየባህሩ በየምናም ማለቁ አይደለም። ልጆቹ ባያልቁ ደስ ይለናል። እውነት ለመናገር ባህር ውስጥ እነዛው ችግር የፈጠሩት ቢገቡ ነበር ምኞታችን ሁላችንም። እነሱ ሕፃናቱን አጋፍጠው ሌሎቹም ማግደው በጀልባን የሸሹት። ሸረሪና ማለት እዛ ጋ ያለው የመሳሪያ ክምችት ወያኔ አቅም ምናምን መመታት ብቻ አይደለም። የውጊያ ስንቃቸው መውደሙ ብቻ አይደለም። ወይ ደግሞ የውጊያ ስንቃቸውን የኢትዮጵያ
መከላከያ ሰራዊት ንብረት መሆኑ አይደለም። ስንቃቸው ስል ቀለብ አይደለም። ስንቃቸው ስል ጥይቱ የተከማቸው ምሽጉን የሞላው የተቀበረው ምን ያለው በአይናችን ያየ ነው ማለት ነው። ያ መሆኑ ብቻ አይደለም። ትልቁ ነገር በዛ ጦርነት እንዲህ አይነት ግዙፍ እንቅስቃሴ በአጭር ጊዜ ውስጥ በሰዓታት ውስጥ ፈጣጥሞ ሁሉን ነገር በመዳፉ ማድረግ የሚችል ሰራዊት ኢትዮጵያ ውስጥ መገንባቱ ነው። በሰዓታት ውስጥ 7 ሰዓት፣ 8 ሰዓት፣ 9 ሰዓት በቃ የቀረውን የመጠራረጉ ምናምን ተስራ ተሰርቶ በአጭር ጊዜ ውስጥ ይሄንን ማድረግ የሚችል ወኔ ያለው ሰራዊት ይሄንን እንዴት ማድረግ አለብኝ የሚል ወታደራዊ ስልት መንደፍ የሚችል በቴክኖሎጂ የመጠቀ እንቅስቃሴ እነዚህ ሁሉ እዛ ጋር ዋና ኃይሉ የተመታበት ቲፒኤልኤፍ ብቻ ሳይሆን ቲፒኤልኤፍን ተመርኩዘው ኢትዮጵያን ለማፍረስ ፕሮጀክቶቻቸውን በኋላ ኪሶቻቸው ከተው ደጋፊ ነን የሚሉት እና ኤርትራንን ጭምር ግልጽ መልእክት ያስተላለፈ ነገር ነው። ስለዚህ ሸረሪና ብዙ ነገር ለውጧል። ይሄ ጽምዶም የዛሬ 7-8 ወር ሲንቀሳቀሱ የነበረ ተስፋቸው ዛሬ አለ ብዬ አላምንም። ግን ምርጫ የላቸውም። ያለ አቅማቸው ቃል ገቡ ብዙዎቹ። ወይ ደግሞ ከማይመጣጠን ኃይል ጋር የሚደረግ ፍልሚያ መሆኑን ባለመገንዘብ ወይ ደግሞ በመደፈን ልበለው 4 ኪሎ እንገባለን ይህን ነገር እንፈጽማለን የሚሉ ጫጫታዎች ውስጥ የቆየ ኃይል ማፌዣ ሆነ፣ መቀለጃ ሆነ። ደጋፊዎች ሁሉ ጥያቄ ያነሱበት ጀመር። የተሰበሰበው መበተን፣ የተሳፈረው መራገፍ ሲጀምር መውጫ ነበራቸው። እና ሰዎች አንዳንዴ ይደፍናቸዋል። ምክንያቱም ደም መሰለኝ ምንም ይህ ነው በሚባል ነገር በሌለበት ንጹሐንን ማግደዋል፣ አስተማሪዎችን ገለዋል፣ የሃይማኖት አባቶችን ጨፍጭፈዋል። ይህ ሁሉ ደም እያንቀዠቀዣቸው ሊሆን ይችላል። ትልቅ መውጫ መንገድ ነበራቸው፣ የሰላም ድርድር የሚባል ያን ሁሉ ዘግተው እዚህ ሁኔታ ውስጥ እኔ የቀጠሉት። ስለዚህ በዛ መንገድ ይሁን ነገር እናሳካለን የሚል በተደጋጋሚ ሲናገሩ ቆይተው ሰማይን መቧጠጥ እንደሆነ ግልጽ ሲሆንባቸው አሁን ምን ተፍረታቸውን እንደገና ለመንገድ መሪነት ራሳቸውን ለማጨት ተገደዱ። ለህወሓት አስገራሚው ነገር መንገድ መሪ እንመራሃለን የሚሉት ህወሓት ራሱ ደግሞ እሱ የሻዕቢያ መንገድ መሪ መሆናቸውን አለመገንዘብ ማለት ነው። ከምንም በላይ ደግሞ መንገድ መሪውም ተመሪውም ሁላቸውም ተሰባስበው ኢትዮጵያ ፖለቲካ ላይ ኢትዮጵያ ውስጥ ያለው ሁኔታ ለመለወጥ እንችላለን ወይ ብለው ደግሞ ማሰብ አለመቻላቸው ነው። የቀድሞ የሲአይኤ ባልደረባና የአሜሪካዊ ጥናት ተቋም ተንታንትን ሪሰርቸር ካሜሮን ሃድሰን በራዲዮ ፍራንስ ኢንተርናሽናል የሰጡት መግለጫ አለ። ቲፒኤልኤፍ አሁን ወደ ግጭት ሲገባ ከቀደመው ጋር አነጻጽረው እጅግ በጣም በተዳከመ ሁኔታ ውስጥ ነው ይላሉ። ያው ብዙ ጊዜ ለማስረጃ ፈረንጅ ሲጠቀስ ትክክል መስሎ ስለሚታይ ነው። እሱ ግን በአይናችን የምናየው ነገር ነው። ካሜሮን ሃድሰን ናቸው ከትናንት በስቲያ በወጣው ራዲዮ ፍራንስ ኢንተርናሽናል የተናገሩት። የኤርትራ መንግስት ብዙ እድሎች፣ ብዙ አጋጣሚዎች የኢትዮጵያ መንግስት ልመና ነው ለመናገር ልመና ከሚለው በላይ ተማጽኖ እያደረገ ነው ለሰላም በውይይት ችግሮችን ለመፍታት አሻፈረኝ በማለት ቀጥሏል። አሁንም ካሜሮን ሃድሰን ይመጣሉ። ካሜሮን ሃድሰን ሳይሆን የኖርዌጂያ ፕሮፌሰር ትሮምቮል እዛው ራዲዮ ፍራንስ ኢንተርናሽናል ላይ የቀደመው ጦርነት ኢትዮጵያ ግዛት ውስጥ ብቻ ነበር የተካሄደው ከ3-4 ዓመት በፊት የነበረው። የአሁኑ ጦርነት ሱዳንም ኤርትራም ውስጥ ሊካሄድ ይችላል ይላሉ። መልክቱ ግልጽ ነው። የሱዳን መንግስት በሆነ ወቅት ላይ የእነዚህን ሰዎች ጠራርጋ አባር ሊባል ይችላል ብዬ እጠብቃለሁ። በሌላም በኩል
የኤርትራ መንግስት ሰራዊቱን እንዲያስወጣ፣ መሳሪያዎቹ እንዲያስወጣ፣ በኢትዮጵያ ጉዳይ ጣልቃ እንዳይገባ የኢትዮጵያ መንግስት በይፋ እየጠየቀው ነው። ከምንም በላይ ደግሞ እንነጋገርና እንወያይ የሚል ነገር ደግሞ አስቀድሞ ለዓመታት እያቀረበ ነው። እነዚህ ሁኔታዎች ተገፍተው ጦርነቱን ህወሓት ከዚህ በኋላ ሲቀጥል ወደ ሙሉ ጦርነት ኢትዮጵያ መንግስት ለመግባት እውነት ለመናገር ሻዕቢያ ሂደት ውስጥ ከገባን ወደ ሙሉ ጦርነት የሚገባው ልክ ሸረኔ ላይ እንደተደረገው የሆነ ቦታ ላይ ደግሞ ጠራርጎ አደብ ያስገዘዋል። እንገባለን ካሉ የውጊያ ግንባሩ ባለፈው ጀነራል ባጫ እንዳሉት ቆቦ ላይ ብቻ ሳይሆን ወይ ደግሞ ሸረሪና ላይ ብቻ ሳይሆን አስመራ ላይ ጭምር ይሆናል ማለት ነው። ያ ሊሆን እንደሚችል ብዙ የሚያጠራጥር ነገር አይመስለኝም። ስለዚህ የፕሮፌሰር ሼተል ትሮንቮል ትንተናም የሚያሳዩ ምልክቶች እነዛን ነው። በአጠቃላይ ይሄ ትብብር ምናምን በሚል የተፈጠረው የዛሬ 7-8 ወር ንግግር በሚያደርጉበት ወቅት የተወሰነ ተስፋ ይኖራቸው ይሆናል፣ አይታወቅም። ሁሌ ምኞት መጥፎ ነው። እንደ ምኞት የሚያሰክር ነገር የለም። የስልጣን ረሃብ ደግሞ ሲጨመር ብዙ ነገሮች ይፈጥራሉ። ከሸረሪና በኋላ ግን ያ ሁኔታ አለ ወይ? እሱ እንግዲህ በቀጣይ የምናየው ይሆናል።